ሶስቱንም ምስሎች በትኩረት ተመልከቷቸው። አንዱ የሌፍትናንት ጀነራል ታደሰ ወረደ፣ ሌሎቹ ሁለቱ የስለላው መስሪያ ቤት አለቃ የነበሩት የጌታቸው አሰፋ ናቸው። ጌታቸው አሰፋን ከረጅም ጊዜ በኋላ እንዲህ በአደባባይ መመልከታችን ነው። ምስላቸው ድብቅ ነበር፣ ደግሞ እያረጁ ይመስላል። ጢማቸው ነጫጭ እየሆነ ነው። የአሁኑ የትግራይ ክልል ጊዜያዊ አስተዳዳሪ ሌፍትናንት ጀነራል ታደሰ ወረደም በጠቅላይ ሚኒስትር አብይ አህመድ የትውልድ ቀዬ ጅማ ተገኝተው ጦርና ጋሻ መሸለማቸው ትኩረት ስቧል። በዚህ ላይ የስታሊን ገብረስላሴን ያስመራ ጉዞ አክሉበት። የጓደኛዬን ሰውነት ባዳ ነው ይገለባበጣል፣ አብሽሪ ትኑዬ ያንቺ ቀን ይመጣል የሚል ግጥም መሻገሪያ አድርጌ ስለ ጌታቸው አሰፋና ሌፍትናንት ጀነራል ታደሰ ወረደ ላውጋችሁ። በስለላው መስሪያ ቤት የቀድሞ ቁልፍ ሰው ጨዋታውን ጀምረው የደብረጽዮን ገብረ ሚካኤል ወንድም አክሱም ሆቴል አካባቢ ስንደርስ ጌታቸው አሰፋን ታውቀዋለህ ሲል ጥያቄ አነሳ። አላውቀውም ብዬ ከመመለሴ አንዱ የካሜራ ባለሙያ አውቀዋለሁ ሲል ጥልቅ አለ። ሰውየውም በአክሱም ሆቴል ተቃራኒ በመንገዱ ጠርዝ ላይ ከሚገኙት የጀበና ቡና መሸጫዎች እያመላከተ በዚህ 50 ሜትር ክልል ውስጥ ጌታቸው አሰፋ ይገኛል፣ እስቲ ያሳየኝ ሲል እንደርጎ ዝንብ ጥልቅ ያለውን የካሜራ ባለሙያ አፋጠጠው። ያው ሲል መልስ ሰጠ ማለት አለቀልን ማለት ነው። ላቤ በጀርባዬ ሲንቆረቆር ይሰማኛል። ደግነቱ ግን ልጁ መልስ ከየት ያምጣ? ሳታውቀው አውቀዋለሁ ማለት ነው። ለወደፊት እንዳይለመደ ሲል ሸረደደውና ወደ ሌላ ጨዋታ አመራን። ጌታቸው አሰፋ በእርግጥም እዚያ ኑሮ ቢሆንና አውቀዋለሁ ያለው የካሜራ ባለሙያም አውቆት ቢያሳየው የሱ እንዳለ ሆኖ ሳልፈልግ ለማየት የበቃሁት እኔ ይህን ጊዜ ታሪኮኝ ቀር የነበረ መሆኑ ግልጽና የማያሻማ ነው። ይህን የሚለን ለጌታቸው ረዳ ከሐሳይ አድናቆቱን ለመግለጽ ቃላት አቅም የሚያጡበት ተሟጋቹ ደግሞም በቅርቡ ከቀድሞ አለቆቹ ጋር ተጋጭቶ ስራ እንዳጣ የሚነገርለት ስሜነህ ባይፈርስ ነው። በአዲሱ የግዞት ሰንሰለት የተባለ መጽሐፉ ላይ ጌታቸው አሰፋን እንዲጽፎታል። 17 ዓመት የብሔራዊ መረጃና ደህንነት አገልግሎት ተብሎ ይጠራ የነበረው መስሪያ ቤት የዘወረው ሰው በእርግጥም ከፋኖ ጀርባ ያለው ስውር እጅ ነው፣ እንዲሁም በሌሎች ኃይሎችም እጁ ሰፋ ብሎ ረዘም ብሎ ይታያል የሚሉ ኃይሎች በርክተዋል። እንደ መንፈስ የሚቆጠረው ሰው ጌታቸው አሰፋ 1940ዎቹ መጨረሻ ላይ በመቀሌ ከተማ ቀበሌ 14 በተለምዶ እንደ አቦይ ፍቀዱ የሚባል ሰፈር ተወለደ። ወላጅ አባቱ ሻለቃ አሰፋ በንጉሱና በደርግ ዘመን የትግራይ ክፍለ ሀገር የሰለላና ምርመራ ፖሊስ ምክትል አዛዥ ነበሩ። ሻለቃ አሰፋ በደርግ አደረጃጀቶች ውስጥ በተፈጠረ አለመግባባት በመቀሌ ከተማ ውስጥ ተገድለዋል። እስከ 8ኛ ክፍል እዚያው መቀሌ ከተማ በኋላ 9ኛ ክፍል ወደ አዲስ አበባ ተጓዘ። የጌታቸው አሰፋ የትግል አጋሮች እንደሚሉ ከሆነ ሰውየው በልጅነቱ ጠንካራ ተማሪ ነበር። ትምህርቱን መለስ ዜናዊን ጨምሮ ብዙ የተገንጣይ ቡድኖች ውስጥ የገቡ ወጣቶች በተማሩበት እንግሊዝ ቀዳማዊ ኃይለ ሥላሴ ለመበጥበጥ የኢትዮጵያ ልጆች ከኢትዮጵያ የዘመኑ ሳቢ በተቃራኒ ታስተምርበት ነበር በሚባለው በወንጌት ትምህርት ቤት ተከታትሏል። የሁለተኛ ደረጃ ትምህርቱን በማቋረጥ 1969 ላይ የትጥቅ ትግሉን ተቀላቀለ። ትጥቅ ትግሉን ከተቀላቀለ በኋላ በመሪዎቹ አማካኝነት በመንግስት ላይ ድንገተኛ ጥቃቶችን የሚሰነዝር ቡድንን እንዲቀላቀል ተደረገ። ትግል ላይ በነበረበት ወቅት የኋላው ሰላይ ጌታቸው ባልታዘዝም ባይነቱና ግትራ አቋሙ 3 ጊዜ ከደረጃው ዝቅ ተደርጎ እንዲሰራ ተደርጎ ነበር። 1980ዎቹ መጀመሪያ ላይ የህወሓት ማዕከላዊ ኮሚቴ አባል ሆኖ መመረጥም ችሎ ነበር። የደርግ መንግስት ከተገረሰሰ በኋላ 1983 ላይ መንፈሱ ጌታቸው በሀገር መከላከያ ኃይል ውስጥ የኦፕሬሽን ኃላፊ ሆኖ ተሾመ። ከ5 ዓመታት በኋላ ደግሞ የፌደራል ፖሊስ ምክትል ኮሚሽነር ሆኖ አገልግሏል። በኢትዮ ኤርትራ ጦርነት ወቅት የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ለሚሰበስቡት የመከላከያ ማዕከላዊ እዝ አዛዥ ሆኖ ተሾሞ ነበር። ግንቦት 1993 ላይ የብሔራዊ መረጃና ደህንነት ኃላፊ የነበሩት ክንፈ ገብረ መድህን መገደልን ተከትሎ ጌታቸው አሰፋ የደህንነት ቢሮ ኃላፊ ሆኖ ተሾመ። ከክንፈ ገብረ መድህን ግድያ ጀርባ ራሱ ጌታቸው አሰፋ አለበት የሚሉ ምንጮች በርካታ ናቸው። የሆነው ሆኖ ይህ ሹመቱ የጠቅላይ ሚኒስትር መለስ ዜናዊ ቀኝ እጅ አድርጎታል ተብሎ ይታመናል። ጌታቸው አሰፋ ለመለስ ዜናዊ ከትግል ዘመን ጀምሮ የቅርብ ጓደኛቸው ነበር ይባላል። የምስራቅ አፍሪካ መረጃዎችን በመሸጥ ተሰሚነቱን ያጎላው ጌታቸው አሰፋ መለስ ዜናዊ ከመሞታቸው በፊት ወልደ ስላሴ በሚባል ሰው ሊተኩት እንደነበር የመረጃ ምንጮች አትታሉ። መረጃ በማገትና አስፈላጊ ሆኖ ሲገኝ በመሸጥ ተፈላጊነቱን ያጎላ የመጣው የደህንነቱ ሞተር ለመለስ ዜናዊ እንኳን ቀጠናዊ መረጃዎችን እየሸሸገባቸው አጋጣሚዎች ነበሩ። መለስ ሞት ባይቀድማቸው ኖሮ ሰውየውን ሊያሰናብቱት ይፈልጉ እንደነበር የመረጃ ምንጮች ገልጸዋል። የመለስን ሞት ተከትሎ ወትሮውንም ቢሆን በመረጃ እገታው ፈርጥሞ የነበረው ጌታቸው አሰፋ በመረጃና ደህንነት መስሪያ ቤት ውስጥ የእርሱ ተከሻ ተጋፊ የነበረውን የሀገር ውስጥ የመረጃና ደህንነት መምሪያ ኃላፊውን ወልደ ስላሴን በሙስና ወንጀል ወደ ቃሊቲ በመወርወር ያለ ተጋፊ ራሱ ማደላደል ቻለም። በመለስ ጊዜ አትድረስበት የተባለውን የፖለቲካው ማዕከል በደረ መለስ ለመጨበጥ አልተቸገረም ነበር። ለኢትዮጵያ ፖለቲካ እንግዳ ክስተት ቢሆንም የሀገሪቱ የመረጃና የደህንነት ኃላፊ ሰው ከ2005 ዓ.ም ጀምሮ የህወሓት የፖሊት ቢሮ አባል በመሆን የህወሓትን ሁለንተናዊ የበላይነት በግልጽ ማጠናከር ችሏል።
ለኃይለማርያም ደሳለኝ ከሁለት ገጽ ተኩል በላይ ሪፖርት የማያቀርበው የመረጃና የደህንነቱ ቁንጮ ሰው ከኃይል አልባው ጠቅላይ ሚኒስትር ጀርባ ስውሩ ጠቅላይ ሚኒስትር ሆኖ አገሪቱን መርቷል። የአብይና ጌታቸው አሰፋ ተወወቀ ቆየት ይላል። አብይ ወርቃማ ጊዜ ያሳለፍኩበት ባሉት የደህንነት ተቋም ውስጥ የሩቅ አለቃቸው ጌታቸው አሰፋ ነበር። በኋላም የአብይ ሰዎችና የጌታቸው አሰፋ ደጋፊዎች ጠብ በአንዲት የጌታቸው አሰፋ ፎቶ ተጀመረ። በጠቅላይ ሚኒስትር አብይ አህመድ ጠቅላይነት የመጀመሪያ ወራት በማህበራዊ ድረገጽ የተለቀቀውን የጌታቸው አሰፋ ፎቶ ያነሱት የኦህዴድ የደህንነት ሰዎች ናቸው ተብሏል። ፎቶግራፉ በድብቅ የተነሳ በመሆኑ የሰውየው ሙሉ ቁመናና ገጽታ ሊታይ ባይችልም ለዓመታት እንደ መንፈስ ራሱን ጋርዶ የኖረው የመረጃና የደህንነቱ ቁንጮ ሰው ራሱ ባልፈቀደበትና ይሁንታውን ባልሰጠበት ሁኔታ ፎቶግራፉ ለአደባባይ መዋሉ ቁጣ ጭሮበታል ሲባል ነበር። ጌታቸው ረዳ ካሳይ ስለ ጌታቸው አሰፋ ፎቶ አልባነት ሲጠየቅ የሰጠው መልስ ደግሞ ፎቶ መነሳት አለመነሳት የግል ምርጫ ነው የሚል አንድምታ ነበረው። አብይ በሂደት ጌታቸው አሰፋን ለዓመታት ከተደላደለበት የደህንነት መስሪያ ቤት ስልጣኑ ላይ አነሱት። ጌታቸው አሰፋ እንዲተካ የተደረገው ጄኔራል አደም መሐመድ የተባለ ሰው ነበር። የአብይና የጌታቸው አሰፋ ጠብ በተለይ በሰኔ 16ቱ የመስቀል አደባባይ የቦምብ ጥቃት ሰበብ ተባባሰ። ዳር 3 ቀን 2011 ዓ.ም የሰኔ 16ቱ የቦምብ ፍንዳታን በማስመልከት የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ወንጀሉን በዋናነት የመሩትና በገንዘብ የደገፉት የብሔራዊ ደህንነትና መረጃ ኤጀንሲ የቀድሞ ኃላፊ ጌታቸው አሰፋ ናቸው አሉ። አብይም ህዳር 2013 ላይ ለሕዝብ ተወካዮች ምክር ቤት አባላት የደህንነት ሹሙ መሳሪያዎች ሰርቀው ወደ መቀሌ ሄዱ፣ ምን ሰርቀው እንደሄዱ እንኳን አናውቅም ሲሉ ነገሯቸው። ያየሰው ሽመልስ የሴራ አርካብ የደም መንበር የተሰኘው መጽሐፉ ላይ እንደሚለው ከሆነ ደግሞ የአብይና ጌታቸው አሰፋ ጠብ ገና ኢህአዴግ አብይን ሊቀመንበር ሊያደርግ እጩ ሆነው ሲቀርቡ ከሰጠው አሉታዊ አስተያየት የሚጀምር ነው። ያኔ ጌታቸው አሰፋ አብይን ቤተሰቡን በትክክል የማይመራ ሰው ሲል እንደገለጻቸው ያየሰው ጽፏል። የሆነው ሆኖ ጌታቸው አሰፋ የደህንነት መስሪያ ቤቱን ለጄኔራል አደም መሐመድ ካስረከበ በኋላ በጥቂት ሳምንታት ውስጥ የትግራይ ክልላዊ መንግስት የክልሉ የደህንነት አማካሪ አድርጎ ሹመት ሰጥቶታል። ከዚህ በተጨማሪ ጌታቸው አሰፋ በዚያው ፍጥነት የዋትና የኢህአዴግ ስራ አስፈጻሚ ኮሚቴ አባል ሆነ። ጀዋር መሐመድ አልጸጸትም የተባለው መጽሐፉ ላይ በዚህኛው የጌታቸው አሰፋ ሹመት የተነሳ የመቀሌ ጉዞዬን ሰረዝኩ ይላል። ጌታቸው ረዳ ስለ ጌታቸው አሰፋ በቤት ታፈሰ አማካይነት ተጠይቆ ነበር። የደህንነቱ ሰው መረጃ ከመሰብሰብና ለጠቅላይ ሚኒስትሮች፣ ለፌዴራል ፖሊስ አመራሮች እንዲሁም ለሌሎች አስፈጻሚ አካላት ከማቅረብ የተለየ ተግባር አልፈጸመም ሲል ተከራክሮለታል። በ2013 የህወሓት የሽምቅ ተዋጊነት ጊዜ ጌታቸው አሰፋ ከነጌታቸው ረዳ ቡድን ጋር እንደዘመተ ተጽፏል። ስለሆነም አሁን ባለው የትግራይ ፖለቲካ አሰላለፍ ለነጌታቸው ረዳ የሚወግንበት እድል ሊኖረው ይችላል። ስለ ትዳሩና ልጆቹ መረጃ ስንፈልግ ጋምቤላ ውስጥ ለሚስቱ ቤተሰቦች ሰፊ የእርሻ መሬት በኢንቨስትመንት ስም በወረራ ማሰጠቱን የሚገልጹ መረጃዎች አግኝተናል። የእርሱንና የሚስቱን ዘመዶች ቻይናና ዱባይ ተመላላሽ ነጋዴ እንዲሆኑ ማድረጉም አብሮ ይወሳል። የሚስቱን ስም ግን እያፈላለግን ነው። ጌታቸው አሰፋ የሁለት ሴት ልጆች አባት ነው። አዲስ አበባ ከተማ ከሽመልስ አብዲሳ ቢሮ ጀርባ ባለው ግሪክ ትምህርት ቤት ልጆቹን ያስተምር ነበር ተብለናል። ጠባዩ ብዙ ያጫውታል። ሙሉጌታ አረጋዊ የህግ አስተማሪ ናቸው። በቅርቡ አርትስ ቴሌቪዥን ላይ የተላለፈ በህግ አምላክ የተባለ ድራማ አድርሰዋል። ጌታቸው የሰፈሬ ልጅ ነው፣ የመቀሌ ልጅ ነው ይሉና በአካል አይቼው አላውቅም ሲሉ ይደመድማሉ። በዚህ ደረጃ ስውር ሰው ነው። ብርሃነ ጽጋብ በደረጃ ያለ አማካይነት ስለ ጌታቸው አሰፋ እንዲናገሩ ተጠይቀው ነበር። የሚባለውና እሳቸው የተለያዩ ናቸው፣ ቀለል ያሉ ሰው ናቸው ሲሉ መልሰዋል። የህወሓትንና ኢህአዴግን የ5 ዓመት ምስጢሮች በያዘው የኢህአዴግ የቁልቁሎት ጉዞ የተባለው መጽሐፋቸው ገጽ 393 ላይም አቶ ጌታቸው አሰፋ በተገኘችው የረፍት ሰዓት ከሁላችን ጋር ይቀልዳሉ፣ ይጫወታሉ። አብዛኛውን ጊዜ የሚሰጡት አስተያየት በስብሰባው ውስጥም ሆነ ውጭ ሁላችንም የምናደርጋቸው ነገሮች የተረዱ መሆናቸውን የሚያመላክቱ ነገሮችን እንዳያንጸባርቁ ይጠነቀቃሉ። ድርጅቱ አደጋ ውስጥ እየገባ መሆኑን ግን ከማናችን በላይ ይገነዘቡ ነበር ሲሉ ገልጸውታል። ሟቹን ክንፈ ገብረመድህንን የተካው ጌታቸው አሰፋ ከቀደመው የመረጃና የደህንነት ሰው ፍጹም የተለየ ባህሪ እንዳለው የመረጃ ምንጮች ይጠቁማሉ። ከሸራተን ሆቴል ውጭ ብዛም አይዝናናም ነበር የሚባልለት ጠንቆቆ የመረጃ ሰው ሲበዛ ተጠራጣሪና ደመቀዝቃዛ እንደሆነም ይነገርለታል። በኤምባሲዎች ራት ግብዣ ላይ እንኳን ለመገኘት ከኤምባሲ ከአምባሳደርም አምባሳደር የሚያማርጠው የደህንነቱ ቁንጮ በህይወት ያለ ምሽት ላይ ከቦሌ ወሎ ሰፈር ግሮሰሪዎች ባንዱ ከማይታጣው ክንፈ ገብረመድህን አኳያ የተለየ ባህሪ ብቻ ሳይሆን የረቀቀ ያፈና መዋቅር በአገር ውስጥም ሆነ በቀጠናው ላይ መዘርጋት የሚችል ሰው መሆኑ ከቀደመው የመረጃ ሰው እንደሚለየው ይነገርለታል። ሰውየው ራሱን እንደ መንፈስ ጋርዶ ከህዝባዊ እይታ ተከልሎ ለ17 ዓመታት የመረጃና ደህንነት መስሪያ ቤቱን ሲመራ ቆይቷል። በህወሓት ውስጥ የጌታቸው አሰፋ ሚና በሁለት ምዕራፍ ይከፈላል የሚሉት የመረጃ ምንጮች ሰውየውን ቀድመ መለስና ድህረ መለስ በሚል በሁለት መልክ ይገልጹታል።
እንደ መረጃ ምንጮች ዘገባ ጌታቸው አሰፋ መለስ ዜናዊ በህይወት በነበረበት ወቅት ስርዓቱን ለማስቀጠል በሚረዱ የሀገር ውስጥና የጎረቤት ሀገራት ያፈና ተግባራት ላይ ብቻ ያተኩር ነበር። በሟቹ መለስ ተጽዕኖ ፈጣሪነት ፖለቲካዊ ጉዳዮች ላይ እንዲሳተፍ የማይፈቀድለት ጌታቸው አሰፋ የፖለቲካውን መበላሸት ለማስተካከል በሚካሄዱ የመቃ ተግባራት ግንባር ቀደም ተሳታፊ ሰው ነበር። ከ1993 ዓ.ም ጀምሮ እስከ መለስ ህልፈት ድረስ ከተካሄዱ መንግስታዊ ፍጅቶች ጀርባ ሰውየው በዕቅድ አውጭነትና አስፈጻሚነት የጎላ ሚና ነበረው። የሀገር ውስጥና ዓለም አቀፍ መረጃዎችን በጣምራ የሚከታተለው የደህንነት ሰው ጌታቸው ከአሜሪካው CIA፣ ከእስራኤሉ ሞሳድ፣ ከራሺያው KGB፣ ከእንግሊዙ MI6 ወዘተም ታላላቅ የደህንነት ተቋማት ሰዎች ጋር አጋርነት አለው። ምስራቅ አፍሪካ ላይ ነግሶ የነበረውና አልሸባብንና የመረጃ መረቡን ለመበጣጠስ በነበረው የሰለላና የመረጃ ልውውጥ ተግባራት የሰውየው ሚና የሚናቅ አልነበረም። በቀጠናው ላይ ሽብርተኝነትን ለመዋጋት በሚሉ ዘመቻዎች ላይ ሰውየው አካባቢውን በተጽዕኖ ፈጣሪነት ተቆጣጥሮት ነበር። እንደ አውሮፓውያን አቆጣጠር 2012 ሱዳን ውስጥ የነበረውን ያርሙክ የተባለ ንብረትነቱ የኢራን የሆነ የጦር መሳሪያ ማምረቻ ድርጅት ሞሳድ ሲያወድመው ጌታቸው አሰፋ ቀጠናዊ መረጃዎችን በመሰብሰብ የሞሳድ ቁልፍ የመረጃ ጋር ነበር። ከዚህ ጋር በተያያዘ ይህ በሚሳኤል የወደመው የጦር መሳሪያ ፋብሪካ ያመርት የነበረው የጦር መሳሪያ መዳረሻውን ሊባኖስ ያደረገና ለሂዝቦላ ማጠናከሪያ ይውል እንደነበር እስራኤል ከጥቃቱ በኋላ መግለጫ መስጠቷ ይታወሳል። በዚህ መሰል ዘመቻዎች ሰውየው በኢራኑ IRGC እና በሊባኖሱ ሂዝቦላ ጥርስ ውስጥ ቢገባም በሲአይኤ እና በሞሳድ በኩል ተወዳጅነት ሊያገኝ ችሏል። የደቡብ ሱዳን ነጻነትን ከሲአይኤ ሰዎች ጋር በመሆን ያዋለደው የመረጃና ደህንነቱ ሰው በጊዜ ሂደት ራሱን ያበቃ እንደሆነ ይነገርለታል። አብዲሌ የሶማሌ ክልል ፕሬዝዳንት ሆኖ ሳለ የጠቅላይ ሚኒስትር አብይ አህመድን የመጀመሪያዎቹን 100 ቀናት አስመልክቶ ሐምሌ 5 ቀን 2010 በሰጠው መግለጫ ላይ ስለ ጌታቸው አሰፋ ሲናገር ጌታቸው ሙሰኛ፣ ሌባና ራስ ወዳድ ነው፣ አዲስ አበባ ላይ ተቀምጦ የክልል መስተዳድሮችን ይሾማል ሲል ተደምጧል። አሁን ጌታቸው አሰፋን በአካል ለማግኘት መቀሌ ሄዱ። በአክሱም ሆቴል ተቃራኒ በመንገዱ ጠርዝ ላይ ከሚገኙት የጀበና ቡና መሸጫዎች አካባቢ በ50 ሜትር ክልል ውስጥ ጌታቸው አሰፋ ይገኛል። ሰላዩን እንዲካስተዋወቅናችሁ ቀጥለን ወደ ጀነራሉ እናምራ። ሌተናንት ጀነራል ታደሰ ወረደ ልብ አንጠልጣይ የፍቅር ታሪክ አላቸው። አንድ በቀድሞ የደህንነት መስሪያ ቤት ውስጥ ተልእኮች ፈጽሞ እንደነበረ የገለጹ ምንጭ ሌተናንት ጀነራል ታደሰ ወረደ ሃይማኖት ግርማ የምትባለውን የዘጠናዎቹ ተወዳጅ ድምጻዊት ሲያባልጓት አውቃለሁ ብለውናል። ወዲ ወረደና ሃይሜ የተገናኙት ሐረር ነው ባይ ናቸው። ከዚራ አትማል ኦማሄሬና የመሳሰሉ ጣፋጭ ዘፈኖችን ለአድናቂዎቿ ማስደመጥ የተሳካላት ሃይማኖት የሐረር ልጅ ናት። ከወዲ ወረደ በፊት ዳኒ ቦይና ምኒልክ ዘለቀ የተባሉ ወንዶች አፈራርቃለች። ሁለቱም ውለታችንን ዘንግታ ካደችን ባይ ናቸው። በተለይ ምኒልክ ዘለቀ ከሷ ጋር ሲለያይ መጨረሻው ዘብጥያ ሆኗል። ወዲ ወረደ እንዲታሰር እንዳደረጉት የሚወነጅሉ የማህበራዊ ትስስር ገጽ ተጠቃሚዎች አሉ። ቤታችን ግን ይህን ጥርጣሬ በገለልተኝነት አላጣራችም። ሃይማኖት አሁን ሙዚቃን የትርፍ ጊዜ ስራዋ እንዳደረገች ለግዛቸው አሻግሬ ነግረዋለች። አማላይ ኑሮዋን በማሳየትም ከዚያ ጀርባ ድብቅ የሀብት ምንጭ መኖሩን አልሸሸገችም። አስተያየት ሰጪዎች ምን እንደምትሰራ ባይገልጹም የቱጃሯ ዘፋኝ ሀብት መነሻ የዛሬው ጉዳያችን ወዲ ወረደ ናቸው ይላሉ። የደህንነት መስሪያ ቤቱ ምንጫችንም ወዲ ወረደና ሃይማኖት ግርማ ጋምቤላ ውስጥ የነበራቸውን የንግድ ስራ ሊጎበኙ መተው እዚያ ሳለው አይቻቸዋለሁ ብለውናል። ይህ ግንኙነት አሁን ያለበትን ሁኔታ አላወቅንም። ሃይማኖት ልጅ አላት። ከጀነራሉ ስለመሆኑ የሚገልጽ መረጃ የለም። የጀነራሉ አሁናዊ የትዳርና በጥቅሉም የቤተሰባቸው ነገር ተደብቋል። በአንድ አጋጣሚ ዝነኛው የጆንስ ሆፕኪንስ ሆስፒታል በድረገጹ ላይ አዮዳ ታደሰ ወረደ የተባለች ሐኪም አስተዋውቆ ነበር። ትግርኛ፣ አማርኛና እንግሊዝኛ እንደምትናገር ጽፏል። ጣቢያችን ባታረጋግጥም የወዲ ወረደ ልጅ የመሆን ዕድል አላት። እንዳልናችሁ ሌላ ልጅ ስለመውለድ አለመውለዳቸው የሚታወቅ ነገር የለም። እንደ ብዙ የአፍሪካ ባለስልጣን ድብቅ ናቸው። የሆነ ሆኖ ሌተናንት ጀነራል ታደሰ ወረደ ተስፋይ ለድምጽ ወያኔ በ2013 ሰኔ ወር በሰጡት ቃለ ምልልስ እንደርታዎች ከበው ባለሟት መቀሌ ከተማ እንደተወለዱ ተናግሯል። ቤተሰቦቻቸውም የእንደርታ ሰዎች የመሆን ዕድል አላቸው፣ አይደለም የተንቤን ሰው ናቸው የሚሉም አሉ። ታደሰ ወረደ የተባሉት ጀነራል ስም ለ2 ዓመታት ከሰሩበት የአብዬ ሰላም ማስከበር ተልእኮ ጋር ይገናኛል። በፌድሪ መከላከያ ሰራዊት ውስጥም የስልጠና ዘርፍ ኃላፊ ሆነው ሰርተዋል። የዚያኔው የጦር ኃይሎች ሁሉ ጠቅላይ አዛዥ መለስ ዜናዊ አስረስ ወዲ ወረደን ወደ አዋሽ አርባ ያወረዷቸው እንደመከፋት ብለውባቸው ነው የሚሉ ምንጮች አሉ። ቀጥሎም በተለይ ምዕራቡ ዓለም ለሱዳንና ደቡብ ሱዳኗ መፋጠጫ አብዬ ሰላም ማስከበር የመረጣቸው ይሄንን ከመለስ ጋር የነበሩበትን ጠብ ሊጠቀምበት ፈልጎ ነው ይባላል። ጌታቸው ረዳ ካሳይን አስለቅሰው ከመቀሌ በማባረር የትግራይ ክልል ፕሬዝዳንት የሆኑት የትግራይ ክልል አድራጊ ፈጣሪ በሆኑ በሰዓታት ልዩነት TDF ወታደራዊ ትርኢት እንዲያሳይ የፈቀዱለት ጀነራል ምግብ ኃይሌን ጨምሮ ሌሎች በጌቾ የታገዱ የዋት ጀነራሎች በርካታ ኮማንዶ ሲያስመርቁ በክልሉ ማህተም ላይ ያዘዙ ያሉት ወዲ ወረደ አሁን የአብይ አህመድ የትግራይ ሞግዚት አስተዳደር
ተወካይ ናቸው። የአብይ ተልዕኮ ፈጻሚ እኒህ ሰው ተጋሮች ከኢትዮጵያ ስርወ መንግስት ጋር በተፋለሙበት ከ700 በላይ ቀናት የፈጀ ጦርነት የትግራይ ኃይሎች ዋና አዛዥ ነበሩ። የሌተናንት ጀነራል ጻድቃን ገብረትንሳኤ፣ የሌተናንት ጀነራል ምግብ ኃይለ የተክላይ አሸብር ወይም ወዲ አሸብር አለቃ ነበሩ ናቸውም። ከዚህ ስኬታቸው በተቃራኒ አንዲት የሽንፈት ታሪክ ስማቸውን አጠልሽታባቸዋለች። እሷም በ1990ዎቹ የተደረገችው የቡሬ ግንባር ውጊያ ናት። በዚያ ጀነራሉ የመሩት ጦር ተሸንፎ ወጥቷል። ወዲ ወረደ የሰሜኑ በሚባለው የዋትና ብልጽግና ጦርነት ብዙ የማይታዩ የማይናገሩ ግን ቁልፉን የአመራርነት ቦታ የያዙ ጀነራል ነበሩ። በተለይ ዘመቻ ሉላ የተባለውን እቅዳቸው ይመኩበታል። ሰኔ 1 ቀን 2017 ዓ.ም የነ ፊልድ ማርሻል ብርሃኑ ጁላን ጦር ከትግራይ ጠርገው ያስወጡባት ድላቸው ከዚህ እቅድ በኋላ የመጣች ናት። እሳቸውም በአመቷ ሰኔ 1 ቀን 2013 ዓ.ም የነ ፊልድ ማርሻል ብርሃኑ ጁላን ጦር ከትግራይ ጠርገው ያስወጡባት ድላቸው ከዚህ እቅድ በኋላ የመጣች ናት። እሳቸውም በአመቷ ሰኔ 2014 ላይ ከአንድ ሰዓት በላይ ቴሌቪዥን ላይ በማውራት አብራርተዋታል። ያ በሆነ በ3ኛ ዓመቱ ደግሞ አምርረው በተዋጓቸው ብልጽግናዎች አለቃ አብይ አህመድ አሊ ትውልድ መንደር ጅማ ተገኝተዋል። ነገሩ የአማራ ባለቅኔ እንዳለው ነው። ቤታችን ተሰርቶ ከመንታ መንገድ እናያለን ሁሉን ሲወጣ ሲወርድ ቸር ያሰማን።